ዊንዶው 10 ከኦክቶበር 14 2025 ጀምሮ መስራት እንደሚያቆም ወይም ደግሞ ሰፖርት መስጠት እንደሚያቆም ተናግሮ ነበረ። እኔም ቪዲዮ ሰርች የላችሁ ነበር እንዴት አድርጋችሁ ወደ 11 እንደምትቀይሩ ማለት ነው። አሁን ላይ የተለያዩ ቦታዎች ላይም ሰርች ብታደርጉ የምታገኙት ዜና ይሄ ነው ማለት ነው። ስለዚህ አሁን ተራዝሟል። ለምን እንደተራዘመና ለስንት ዓመት እንደተራዘመ እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ ማድረግ ጀምሩ። ቻናሉ ትደግፋላችሁ፣ አዳዲስ ቪዲዮም ስለቅቶ ሊደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ እንደምታዩት ዊንዶው 10 ተመልሷል ማለት ነው። የተራዘመው ደግሞ ወይም ደግሞ መጠቀም የምትችሉት አሁንም እስከ 2027 ያለምንም ስጋት መጠቀም ይቻላል ማለት ነው። አሁንም ዊንዶው 10 የምንጠቀማለን፣ ነገር ግን ሴኩሪቲ ሰፖርት ማድረግ አቁሞ ነበር ማለት ነው። አሁን ግን ተራዝሟል እስከ 2027 ድረስ። እዚህ ጋር እንደምታዩት 2 ዓመት ተጨማሪ ተሰጥቷል ማለት ነው። ስለዚህ የመጨረሻ ቀን ብሎ ያሳወቀው ኦክቶበር 14 2025 ነበረ። ከዛ አፕዴት ተደርጎ ነበር። አሁን ደግሞ የመጨረሻው እስከ 27 ነው። አሁን ብዙዎቻችን ጋር ደርሶ የነበረው ሜሴጅ ይሄኛው ነበር ማለት ነው። ለማውረድ ብትሞክሩ እንዲህ አይነት ነበር የሚያመጣላችሁ። ከኦክቶበር 14 ጀምሮ ሰፖርት መስጠት አይችልም የሚል ነበር ማለት ነው። አሁን ግን መጠቀም ትችላላችሁ። ወደ ዊንዶው 11 የቀየራችሁ ዊንዶው 11ን መጠቀም ትችላላችሁ። ያራዘሙበትም ምክንያት አለ። ገብታችሁ ፔጃቸው ላይ ማንበብ ትችላላችሁ። ስለዚህ አሁን አዲስ ፒሲ ለመቀየር ጊዜ ይወስዳል፣ ብርም ይጠይቃል ማለት ነው። ስለዚህ ዳታዎቻችሁን ከአንዱ ወደ አንዱ እስክታሻግሩ እንደዚሁም ደግሞ ወደ ዊንዶው 11 ለመቀየር በቂ ጊዜ እንድታገኙ ነው ማለት ነው፣ ወይም እንድናገኝ ነው። እዚህ ጋር እንደምትመለከቱት 26% የሚሆኑት አሁን ድረስ ዊንዶው 10 ነው የሚጠቀሙት ዴስክቶፕ ላይ። ፒሲ ላይ ደግሞ እንደምትመለከቱት አብዛኛው ሰው አሁንም ዊንዶው 10 ነበር የሚጠቀመው ማለት ነው። ስለዚህ ከአሁን በኋላ በነፃነት መጠቀም ይቻላል። ስለዚህ የድሮ ፒሲ ቢኖራችሁም ዊንዶው 10ን የሚጠቀም መስራት ትችላላችሁ። እንደዚሁም ደግሞ ለትምህርት ቤቶች ለመሳሰሉትም ዊንዶው 10ን መጠቀም ይቻላል። እንዳልኳችሁ ግን ዊንዶው 11ን መጠቀም የምትፈልጉ መቀየር ትችላላችሁ። ከላይ ዲስክሪፕሽን ላይ ማስቀምጥላችሁ ቪዲዮ አለ፣ በዛም መንገድ መቀየር ይቻላል። እንደዚሁም ደግሞ ሙሉ በሙሉ ማስጫንም ትችላላችሁ። ቪዲዮ ከጠቀማችሁ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ዲስክሪፕሽን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።